በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የተወደዳችሁ ክርስቲያኖች ወገኖቻችን፣ ኢትዮጵያውያንና ኤርትራውያን ብሎም በመላው ዓለም የምትገኙ ቋንቋ የማይገድባችሁ ምዕመናንና ምዕመናት በሙሉ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ልጆቹን በደም ዋጋ ለገዛበት ለታላቁ ዕለት ጠላት ዲያብሎስ ለወደቀበት እኔና እናንተ ደግሞ ሕያዋን ሆነን በሕያው ባህሪ በአምላካችን በኢየሱስ ክርስቶስ ፊት በክብር ለቆምንበት ዕለት በሰላም አደረሳችሁ አደረሰን። እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ አጠር ላለ ደቂቃ ነገረ ስቅለቱን አስመልክተን የምንማማር ይሆናል። ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ የአባታችንና የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። አህዩ ለነ በርባንሃ ወለኢየሱስኒ ስቅሎ። የሉቃስ ወንጌል ምዕራፍ 23 ቁጥር 40 ጀምሮ ስናነብ የምናገኘው ኃይለ ቃል በርባንን አድንልን፣ በርባንን ፍታልን፣ ኢየሱስን ግን ስቀለው፣ ኢየሱስን ግን ግደልልን የሚል ይሆናል። ይህንን ቃል የተናገሩት ያኔ የዛሬ 1983 ዓመት በአንድ ላይ ተሰብስበው አይሁድ በእግዚእነ ኢየሱስ ክርስቶስ ላይ የሞት አዋጅ ባወጁበት ጊዜ ነበር። አይሁድ ማለት በነገራችን ላይ ጌታ ይወርዳል ይወለዳል ተብሎ ትንቢት የተነገረላቸው የጌታችንና አምላካችን የመድኃኒታችን ኢየሱስ ክርስቶስ በሥጋ መገለጥ በስፋት የተሰበከላቸው እንደሚመጣ ሕግን የሰጠ የሕግ ባለቤት መሆኑንም ጭምር የሚያውቁ የኦሪት ምሁራን የሞሉባቸው ማለት ነው። አይሁድ ኦሪቱን ጠንቅቀው የሚያውቁ ሕጉን ማለት ነው። ኦሪቱን ስንል አድርግና አታድርግን፣ አትብላና ብላን፣ አትስረቅን፣ አታመንዝርን፣ አትዋሽን፣ በሐሰት አትመስክርን፣ አትግደልን፣ የባልንጀራህን ገንዘብ አትመኝን፣ ወላጆችን አክብር፣ ሰንበትን አክብርን ጠንቅቀው የተማሩ ናቸው። ጠንቅቀው የተማሩ ናቸው ነው ያልኳቸው፣ ወይም ጠንቅቀው የሚያውቁ ናቸው። ነገር ግን የማይተገብሩ ማወቅ መማር ለጽድቅ ያበቃል። ማወቅና መማር በመተግበርና በማመን ሲደገፍ ነው ለጽድቅ የሚያበቃው ውጤታማ የሚያደርገው። እንበልና አንድ ሰው አካውንት ውስጥ ብዙ ብር አለ፣ ግን አያወጣም፣ አይበላበትም። ስለዚህ ሰው በረሃብ ቢሞት ብሩ ከረሃብ ሊታደገው አልቻለም። ይሄ ሰው ሁልጊዜ ድሪቶ የሚጎትት ከሆነ አንድም ቀን ንጽህናውን ሳይጠብቅ አንድም ቀን የተሻለ ልብስ ሳይለብስ ቢኖር የዚህ ሰው ብር የእርሱ አይደለም። እርሱ ማከማቻ፣ እርሱ ማጠራቀሚያ ብቻ። ልክ እንደዚህ ሁሉ ኦሪትን ያልተጠቀሙባት ሕጉ ያልገባቸው ከሕጉ ውጪ ይኖሩ የነበሩ አካላት ናቸው ማለት ይቻላል አይሁድ። እናም እግዚእነ ኢየሱስ ክርስቶስን ያን ጊዜ ሲወለድ ወደ ሄሮድስ ሄዶ በሄሮድስ ቤት ንጉሥ ተወለደ፣ ምን ትጠብቃለህ? ንግስና አለቀልህ፣ ተወረድክ። ከዚህ በኋላ ንጉሥ ሊሆን ነው፣ በላይህ ላይ ሊነግስብህ መጣ፣ ተነስ አለው። ተወረድክ፣ አለቀልህ። የአይሁድ ንጉሥ እየተባለ እየተዘመረለት ያለ ገና በሕፃንነቱ የአይሁድ ንጉሥነቱን የሚያስነግር ገና ሕፃን ሆኖ ከምስራቅም ከምዕራብም ከሰሜንም ከደቡብም እንዲህ ግብር የሚመጣለት መባ የሚመጣለት ከሆነ በእርግጠኝነት ያንተ ንጉሥ ሆኖ መቀጠል አደጋ ውስጥ ነው፣ ባዶ ነው አለ። አንዳንድ ጊዜ እንዲህ አይነት አሸባሪዎች ገጥሟቸው ያውቁ? በትላንቱ ነጭ ለባሽ ባሁኑ ጆሮ ጠቢ የምንላቸው እነዚህ ብቻ አይደሉም። እነዚህ ስራቸው ነው። እነዚህ ምናልባትም የተመደቡበት ዓላማቸው ነው።
ከዚህ ውጪ የሆኑ በየትኛውም መንገድ የማይመለከታቸው ነገር ግን እንዲሆነ እንዲህ ሊሆን ነው የምስራቁን ከምዕራቡ ፍጹም አራምባና ቆቦ የሆኑ ሐሳቦችን አገናኝተው በማብራራት ነገርን ከነገር በማጣረስ ሕዝብና መንግስት፣ ሕዝብና የሃይማኖት አባት፣ ልጆችና ወላጅ አለያይቶ መቀጠል የሚፈልጉ የሌሉ ተንታኞች፣ ከአእምሯቸው የተለዩ ተንታኞች፣ ከአእምሯቸው የተለዩ አማካሪዎች አጋጥሟቸው አያውቅም። ልክ እንደዚህ ነበር የሆነ። በሄሮድስ ቤት ሄዶ ይሄንን የሰራ ጠላት ዲያብሎስ ወደ አይሁድ መጣና እንዲህ አላቸው። ያ የአይሁድ ንጉሥ የተባለው ሕዝብን ሰብስቦ የሚያስተምረው እሱ ነው። እሱ ደግሞ የካህናት አለቃ ነው። እሱ ደግሞ የአይሁድ ንጉሥ ነው። እርሱ ሕዝቡ ሁሉ የሚከተለው ነው። ይሄ ሁሉ ሕዝብ እየተከተለው፣ ይሄ ሁሉ ሕዝብ ከእርሱ ጋር እየተመመ ያያችሁት ዝም ብሎ መቀመጥ ምን ይሉታል? ይሄ ሁሉ ሕዝብ እርሱን እየተከተለ ያያችሁት እጅ ዘርግቶ ወይም እጅና እግር አጣጥፎ መቀመጥ ምን ይሉታል? ለምን ነው የማትነቁት አላቸው። ዲያብሎስ ክፉ ነው። በጣም አብዝቶ የተጸጸተ እጅግ አብዝቶ የወደደን ነው የሚመስል ሊወረን ሊበላን ሲፈልግ። ይህንን ምናልባት በተለያዩ ሎጂኮች እናስደግፈው ካልን ለምሳሌ ሉዓላውያን የሚባሉ አህጉራትን ብንወስድ አንድን ሀገር በቅኝ ግዛት ወይም በቁጥጥራቸው ስር ማዋል ሲፈልጉ እንዴት ትደፈራለች? እንዴት ትነካለች? አቁሙ፣ ማንም ሊነካት አይገባም ይችን ታላቅ ሀገር፣ እኛ ከእርሷ ጎን ነን ይሉና መግለጫ ቢጤ ይወረውራሉ። ከዚያ ያች ሀገር ዘመድ አገኘው ብላ ቀኝና ግራ ስትል ጎንበስ ቀና ስትል መሳሪያ ቢጤ የሚወረውሩላታል። የምትበላው አይደለም፣ ልጆቿን የምታስተምርበት አይደለም፣ የስልጣኔ ማቴሪያል አይደለም፣ የመውደቅ የመሞት የመጨራረሻ ምናልባትም ያልሰለጠነ ሰራዊት ካላት ጦር ሜዳ ወስዳ ለጠላት አቀብለው የምትመጣው ከዛ ጠላት እየተከተለ እሷን የሚገድልበት የጦር መሳሪያ እንዲህ ይላል። አሁንም አይዞሽ እንጨምራለን መሳሪያ ይሏታል። ሰራዊት እንጨምራለን እኮ አይደለም፣ ከኛ እንልካለን የሚሞት አይደለም፣ የሚገድልም አይደለም። ከራስሽ ተወጪ መሳሪያ እናቀበላለን ይመጣሉ። ችግር የለም ትጥቅና ስንቅም እንጨምራለን ይሏታል። ከዛስ እሰየው በርትታ ካሸነፈች ባለውለታ ናቸው። በርትታ ካላሸነፈችና ከተሸነፈች ግን ነገርየው ሲያልቅ ከሚያሸንፈው አካል ጋር ድርድር ይጀምራሉ። እናም ዲያብሎስ ይህንን ነበር መስራት የፈለገው። እግዚእነ ኢየሱስ ክርስቶስን እንደማይሳካለት ሲያቅ በአይሁድ በኩል መጣ። በአይሁድ በኩል ያውም ደግሞ ከኢየሱስ ክርስቶስ በማጣላት ከፈጣሪያቸው በማጣላት ከአምላካቸው በማጣላት ይሄ እናንተን ሊገድል እናንተን ሊያጠፋ ሕጋችሁን ስርዓታችሁን ሊሽር የመጣ ነው። ሰንበትን እየሻረ እስከ መቼ ትታገሱታላችሁ? እስከ መቼ ድረስ ይህንን ሰው የተሻለ ብላችሁ ትከተሉታላችሁ? ይሄ ሰው ሰንበትን እየሻረ ነው። ይሄ ሰው ከሕግ ውጪ ነው። ስለዚህ ለምን አታስወግዱትም አላችሁ። ተወደዳችሁ ክርስቲያኖች፣ ጠላት ዲያብሎስ በማን በኩል እንደሚመጣብን አናቅምና በምን አይነት መንገድ እንደሚመጣብን አናቅምና ነቅተን ልንጠብቀው ይገባል። ለዚህ ነው ባላጋራችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ነውና ንቁ ወይም ተዘጋጅታችሁ ኑሩ የተባለ። የሚውጠውን ፈልጎ እንደሚያገሳ አንበሳ ይጮሃል። ጩኸቱ ምን እንደሆነ አይገባንም፣ ግን ይጮሃል። በእነማን በኩል እንደሚጮህ አናውቀውም፣ ግን ይጮሃል። አንዳንዴ በወዳጆቻችን በኩል ይጮሃል። በጣም ሊውጠን ሲፈልግ ደግሞ የተሻሉ በምንላቸው በትልልቆች በኩል ነው የሚጮህ። ኢየሱስ ክርስቶስን ሊውጥ ኢየሱስ ክርስቶስን ሊያሰቅል በፈለገ ጊዜ ዲያብሎስ ይገርማቸዋል ይጮህ የነበረው በካህናት በኩል በካህናተ አይሁድ በኩል
በአይሁድ ካህናት በኩል በኢየሱስ ክርስቶስ ላይ ዘመቻ ቀሰቀሰ። እንዴት ይሄ ከእግዚአብሔር ጋር ራሱን እኩል ያደርጋል? እንዴት ይሄ ቤተ መቅደሱን አፍርሱት በሶስት ቀን እሰራዋለሁ ይላል? ምን ማለቱ ነው? በነገራችን ላይ ካህናት አይሁድ ስለ ሕዝቡ መሰብሰብ፣ ስለ ሕዝቡ መማር አለመማር፣ ስለ ሥርዓትና ስለ ሕግ መጠበቅ አለመጠበቅ አልነበረም ጩኸታቸው። አንድና አንድ የተነሱት ታስታውሱ ከሆነ የእነርሱን ጥቅም በነካበት ጊዜ ብቻ ነበር። የእነርሱ ጥቅም በተነካ ሰዓት ብቻ ጥቅማችን ተነካ፣ ከክብራችን ጎደልን፣ ገበያችን ቀዘቀዘ ብለው ነበር ያሉት። ገበያቸው ሲቀዘቅዝ ነገርየው ባዶ ሲሆንባቸው ሁሉ ነገር ሲጎሳቆል ነበረ። ይህም የሆነው ታስታውሱ ከሆነ ከዚህ በፊት ብዙ ነገሮች አሉ። ሕዝቡ እነርሱን ጥሏቸው እርሱ ጋር በኋላ ጊዜ የሚበዘብዙት ሕዝብ አጥተዋል። ሕዝቡ በሙሉ እውነትን ሲያገኝ ወደ እውነት ሄደ። ለእውነት ብቻ መገዛት፣ ለእውነት ብቻ መኖር ጀመረ። እውነተኛውን ንጉሥ ኢየሱስ ክርስቶስን መስማት፣ ለኢየሱስ ክርስቶስ ማደር ጀመረ። ሕሊናው በሙሉ ከቃሉ ጋር ሆነ። በዚህ ሰዓት አይሁድ ማንን ያታሉ? ማንን ያጭበርብሩ? ማበሪያ ያምጣ? ዋኖስና ርግብ ተሸክሞ ይምጣ? ማን የድል በበሬ ያምጣ? ዳዊትና ሻኛው ጎደለ። በዚህ ምክንያት ማጉረምረም ጀመሩ። ይሄ ሳያንሳቸው እሱም ይባስ ብሎ ወደ ቤተ መቅደሱ ሄደ። ጭራሽ ወደ ቤተ መቅደሱ ሄደና የንግድ ማዕከሉን በሙሉ ባዶ አደረገው። እነሱ ፍሪ ማርኬት አድርገውት ነበር፣ ነፃ ገበያ አድርገውት ነበር። ምኩራቡ ውስጥ እውነት ነው ነፃ ገበያ ነው ምኩራቡ። ማንንም ሰው እንደፈለገ ለምኖ የሚያገኝበት፣ የልመናውን ውጤት ከእግዚአብሔር ዘንድ የሚቀበልበት፣ የልመናውን ዋጋ ከእግዚአብሔር ዘንድ የሚያገኝበት ነፃ ገበያ ነበረ። ነገር ግን ከዚህ ይልቅ እነርሱ የእግዚአብሔርን ቃል ሰዎች መግዛት፣ እንደ እግዚአብሔር ቃል መውጣትና መግባት፣ እንደ እግዚአብሔር ቃል መኖር የሚችሉበትን ያንን ልዩ ቤተ መቅደስ የንግድ ማዕከል አድርገውት ነበረ። የበሬ መሸጫ አድርገውት ነበረ። የመስዋዕት ማቅረቢያውን የመስዋዕት መሸጫ አድርገውት ነበረ። ከዚህ የተነሳ እግዚአብሔር አዘነ፣ ገለባብጦ ገርፎ አስወጣቸው። ወርቁን ሸቀጡን በሙሉ አራገፈው። ምክንያቱም የእግዚአብሔር ቤት መነገጃ ስላልሆነ። በዚሁ አጋጣሚ ልናየው የሚገባ ነገር ቢኖር የእግዚአብሔር ቤት ቤተ መቅደስ የተባለው የጸሎት ቤት ይባላል። ቤቴ ያለው የራሱን አካሉን ብቻ አይደለም። የራሱን አካል ከነገ ወዲያ ከ3 ቀን በኋላ የሚነሳውን አይደለም፣ የኔና የናንተን አካል ነው። እሱ የሚያድርበት፣ እርሱ የሚነግስበት። ስለዚህ ቤተ መቅደሱን መነገጃ፣ መሸቀጫ፣ የነጋዴዎች ዋሻ፣ የሌቦች መናገሻ ባናደርገው መልካም። ሰዎችን በየደረጃው በሚመጥናቸው ልክ ብንመድብበት ጥሩ ነው። ወንበዴዎች የእግዚአብሔርን ቤት ለንጥቂያ ለአመጽ ባይጠቀሙት መልካም ነው። ምክንያቱም እንዳይፈረድብን፣ መዓት እንዳይመጣብን። እናም እነዚህ ሰዎች በአንድ ላይ ተሰበሰቡ፣ ጩኸታቸው በረታ። ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ወደ ኢየሩሳሌም ሲገባ እየተዘመረለት ገባ ይለናል። አጠራጥር ያደረግን ሐሳቡን ነው። እየተዘመረለት ወደ ኢየሩሳሌም ሲገባ አብረው ዝማሬውን እየዘመሩ መከተል ጀመሩ። ሲያዩት ዝማሬው እየበረታ ነው። አንድም ስለነርሱ የሚዘመር ዝማሬ የለም። የሚዘመረው በሙሉ ለኢየሱስ ክርስቶስ ብቻ፣ የሚዘመረው በሙሉ ለስሙ ለክብሩ ለማዳኑ ነው። ስለዚህ ስለ ማዳን ስለ ክብሩ እነሱ ደግሞ ደንታ የላቸውም። ቢያንስ አንድ መዝሙር ለነርሱ መደረስ ነበረበት። ከዚህ የተነሳ ተበሳጩ ይላል። በነገራችን ላይ ወንጌል ሲሰበክ እኛ ካልተሰበከን የኛ ክብር ካልተነገረ ሌብነታችን ተደብቆ ጻድቁ የልማት አርበኛው ደጉ ስላልተባለን እሬ የምንል የሚያቁነጠንጠን ሰዎች እባካችሁ ይግባን። አይሁድነት ይቅርብን። የክብር ወንጌል ከተሰበከ ስለ ክብሩ ከተዘመረኛ ምን ቤት ነን? ሲጀመር ለኛ ሊዘመር ለኛ ሊሰበክ እኮ ወንጌል አልተሰራች። አይሁድ ሪያሉ አጉረመረሙ። ምን ማለት ነው የዝማሬ? ባከዝም ማሰኛቸው እነዚህ ሕፃናት ለማረመሙ ሁሉ አይባን ይከልሁ። እነዚህ ሕፃናት እንኳን ዝም ቢሉ ለማያረመሙ ሁሉ ወይም ወንቱ ሕፃናት አይባን ይከልሁ ላ አይባን ይከልሁ። እነዚያ ድንጋዮች ይዘምራሉ፣ እነዚያ ድንጋዮች ያመሰግናሉ፣ እነዚያ ድንጋዮች ስለኔ ይናገራሉ። ስለዚህ የእነዚህ ዝምታ አይድነቃችሁ፣ መጫዋቸውም አይንጨጨባችሁ፣ አይጩባችሁ።
ዝምታቸውም ደግሞ አይድነቃቸው አያሳርፋቸው። እነርሱ ዝም ቢሉ በዝምታቸው ውስጥ ዝማሬ አለ፣ ባለመናገራቸው ውስጥ ምስጋና አለ። የእነርሱ ዝማሬ አላመጣኝም፣ የእነርሱ ዝማሬ ዓለምን ካለመኖር ወደ መኖር አምጥቼ እንድፈጥር አላደረገኝም። እነርሱ ሳይኖሩ መላእክት ሳይኖሩ እኔን ባህሬን እያመሰገነኝ ይኖር ነበር። የተጸራ ስብሐታት አብ ወወልድ ወመንፈስ ቅዱስም ቅድመ ይፍጠር መላእክተ ለስብሐት። መላእክትን ለምስጋና ከመፍጠሩ አስቀድሞ የአብ የወልድ የመንፈስ ቅዱስ ምስጋና አልታጎለም አልጎደለም ነበር ተብሎ የተነገረውን አታስታውሱምን? የለበውክሙኑ ወይም ወደፊት የሚነገረውን ከነቢያት ወገን ናችሁ አታውቁምን? ታዲያ የሞት መርዶ ማርዳት ብቻ ምን ያደርጋል አላቸው። ከዛ ህዝቡ በሙሉ ተሰበሰበ፣ እያነጠፈ እየጎዘጎዘ እልል እያለ በዝማሬ ወደ ኢየሩሳሌም ይዘውት ገቡ። ይገርማችኋል፣ እሁድ ዕለት አንተ ለተቀመጥክባት አህያ ክብር ይገባታል፣ አንተ የተቀመጥክባት አህያማ መሬት መንካት የለባትም ብለው ልብሳቸውን ጎዝጉዘው የሰላም ምልክት ቀጤማ፣ ዘንባባ፣ ወይራውን እየጎዘጎዙ ኖህ ከጥፋት ሲድን ምልክት የሆነች ይቺ ወይራ ናት፣ ስለዚህ አንተም ከጥፋት መዳኛችን ሲሉ ወይራ፣ አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም በዓል ሲያከብሩ ትልልቁን በዓላቸውን ለማክበር ወደ ወንዝ ሲወርዱ ተመርት ወይራ ማን ነው ዘንባባ ከነፍሬው ከነቅጠሉ ይዘው ወርደው በዚህ ያመሰግኑ ነበረ። በእነ ኢያሱ ዘመን ይህ ነበረ። ሁሉም ብቻ ለአገልግሎት ሲወርዱ ድንኳናቸው ዙሪያ ዘንባባ የጎዘጉዙ ዘንባባ የሚያቆሙ ነበር። በነገራችን ላይ ሰርግ ሲሆን ቀኝና ግራ ብዙ ጊዜ ድንኳኖች ላይ ዘንባባ ይኖራል አይደል? የኦሪቱ ስርዓት ሙሉ ኦሪትን ማለት ይቻላል የተሻሻለ ሐሳቧን ይዘን እስካሁን ድረስ በባህል ደረጃ እንኳን አለ። የሌላ እምነት ተከታዮች ዘንባባ የድንኳኑ በር ላይ ታቆማላችሁ። ለምን እንደሆነ ግን የለም አያችሁ። እናም ይህንን ዘንባባ እየጎዘጎዙ ተቀበሉት። አህያዋ መሬት መንካት ስለሌለባት ልብሳቸውን አነጠፉ። ዛሬም እንዲህ አይነት ምዕመናን አለን አይደል? ምንጣፍ ከመለመዱ የተነሳ መልካም ነው። የቃል ኪዳኑ ታቦት መሬት መንካት የለበትም እያልን ነጠላችን የምናነጥፍ ግን ነጠላችን አንጥፈን የቃል ኪዳኑ ታቦት ካለፈ በኋላ ያንን ነጠላ ለብሰነው ሰዎችን በመከራ መናነጥፍ የለንም። ቤተ መቅደሱ ላይ አንደኛ አስቀዳጅ፣ አንደኛ ዘማሪ፣ አንደኛ አገልጋይ፣ አንደኛ ዕጣን ጧፉን ስትርፍ አምጪ፣ ግን ሰዎችን አሳዳጆች መጣች ደግሞ ውይ መጣ ደግሞ ውይ ምን ነባለስ የለን። ታዲያ ምን ያደርጋል? ልብስ ማንጠፉ የእናቴ ልጅ። እናማ ወደ ሐሳቡ ልሂድ። ዕለተ ዓርብ ደረሰና ይገርማችኋል፣ ሁሉም ከሰው ወደ ጲላጦስ ወሰዱት። ወደ ጲላጦስ ወስደው ምንድነው ያሉት? ይሄ ሰው ይሰቀልልን አሉ። ለምን? ድውይ ፈውሷል፣ ሙት አንስቷል፣ ለምጻም አንስቷል፣ ወዘተርፈ ራሱን ከእግዚአብሔር ጋር ያስተካክላል። የሆሳዕና ዕለት የተማራችሁት ሐሳብ በሙሉ ማለት ነው። ይሄን ያደርጋል ብለው ከሰሱት። እንዲህ እየሰራ ነው እንዲህ እያደረገ ነው ብለው ከሰሱት። ለፍርድ አቆሙት። ይሰቀልልን፣ ይገደልልን፣ ይወገድልን። የእነርሱ ሳያንስ መስቀል ላይ በዋለበት ጊዜ አላፊ አግዳሚዎቹ እኩል እንደነርሱ ይሳደቡ ነበር። ካህናት አይሁድ ለኮሱ፣ እሳቱን ካያዙ ችቦውን ከለኮሱ በኋላ ዳር ላይ ቆመው ህዝቡን ያዩት ነበር። እንዲህ አይነት ክፉ የእግዚአብሔር በረከት የተለየን ክህነታችን ለንግድ የምንጠቀመው ጸበል ለመርጨት ሄደን ነገር ለመርጨት ተጠቅመን የምንመለስ ህዝቡን ከሲኦል ወደ ገነት ከጽድቅ ማነው ከኃጢአት ወደ ጽድቅ ከሞት ወደ ህይወት ካለማመን ወደ ማመን በመመለስ ፋንታ ግሩፕ አስይዘን ጽንፍ አስይዘን ዘረኛ አድርገን የምንመለስ አስተማሪዎች ባካችሁ በዚህ ደረጃ ህዝቡን ለራሳችን ለማይጠቅመን ያውም ደግሞ ለሚጠፋ ጥቅማችን ማዋያ የምናደርገው ምዕመናን፣ እንዲህ የምናደርግ አገልጋዮች፣ እንዲህ የምናደርግ መሪዎች ባካችሁ። በተለይ የኛ ህዝብ የዋህ ነው። ቋንቋውን ከተናገራችሁለት ብሔሩን የደገፋችሁለት ከመሰለው ጉድጓድ ድረስ አብሯችሁ ይሄዳል። አብዛኛው ይገባል ቀድሟችሁ። እባካችሁ ግን በዚህ በገባው በወደቀው ነፍስ ተጠያቂዎች ነን። በእነዚህ በሞቱ ነፍሳት ተጠያቂዎች ነን። የሟቹን ሞት አልፈቅድም የሚል ጌታ፣ የሟቹን ሞት ደሙን ካንተ እፈልጋለሁ ሻለሁ ያለ ጌታ ከኛ እንደሚፈልግ አንርሳ። እናም በይሁዳ አማካይነት ኢየሱስ ክርስቶስን አይሁድ በቁጥጥር ስር አዋሉት።
ይሁዳ ለምን እናደረገ ከተባለ 30 ባጭሩ ማለት ስላለብን ነው። 30 ብር እሱ ጋር ድርሻ ነበረው። 30 ብር የተነካ ብሎ ነው። ምናልባትም ይሁዳ እውነት ነው ከአይሁድ ይልቅ ያውቀዋል። ኢየሱስ ክርስቶስ መሐሪ ይቅር ባይ ደግና ርኅሩኅ አባት ነው። ይሁዳ ኢየሱስ ክርስቶስን ከአይሁድ ይልቅ ጠንቅቆ ያውቀዋል፣ ከሌሎችም ይልቅ ጠንቅቆ ያውቀዋል። ግን ተሳሳተ። ለምን? ድርሻዬን አጣሁ በሚል ከዚያ ከሚደርሰው ድርሻ ከድቃቂው ከእላቂው ሳንቲም ይልቅ የኢየሱስ ክርስቶስ አባትነት እጅግ የተሻለ ነበረ። ግን ይህንን ረሳው። ይሁንሽ እሱ ዘነጋው ድርሻ ስላለው። እኔና እናንተ ያለ ድርሻችን፣ እኔና እናንተ የድሆችን ፋንታ ምጽዋቱን፣ የአገልጋዮችን ፋንታ ደሞዛቸውን፣ የአገልጋዮችን ድርሻ አስራቱን፣ የአገልጋዮቹን ፋንታ በኩራቱን፣ የአገልጋዮችን ፋንታ ቀዳማያቱን ባለማውጣት አምባገነን ሆነን የምንኖር ስንት ምዕመናን አለን? እስኪ አስራቱን የሚያወጣ እስኪ የአገልጋዮች ድርሻ የሆነውን በኩሩን አምጥቶ ይሄ አገልጋይ ነው፣ የክርስቶስ ድርሻ ነው፣ ከአገልጋዮች ከአባቶች ጋር የሚያገለግል ለቤተ መቅደሱ የተሰጠ ነው ብሎ ልጁን ያመጣ፣ ሌላም ከደሞዙ ከበኩሩ በሙሉ ከእንስሳው የሰጠ ማለት ነው። ቀዳማያቱን ከደሞዙ የመጀመሪያውን ለእግዚአብሔር የሰጠ የመጀመሪያ አእምሮውን ከእግዚአብሔር የተሰጠውን አእምሮ ያንን የመጀመሪያ በኩር የሆነው ያ ቀዳማይ የሆነውን አእምሮውን ለእግዚአብሔር ለምስጋና ያዋለ ማን ነው? ከቀኑ የመጀመሪያውን በኩሩን ጠዋት ሲነጋ ከቀኑ የመጀመሪያውን ቀዳማዩን አእምሮውን ለምስጋና ያዋለ ማን ነው? ከምሽት ውስጥ የመጀመሪያ ሰዓቱን ለእግዚአብሔር የሰዋ ማን ነው? በአገልግሎት ደረጃ ያለን እስቲ ውስጡ የአገልጋዮችን ድርሻ ተናጥቀ ነው ምን ይደረግ ካዝናው ባዶ ነው ምንል ስንቶች ነን? ይሄን አለመንካቱ የተሻለ ነው። ስለሚያደክም ነው፣ ስለሚያስጠላ፣ ስለሚዘገን እንደ ሰው መኖር በራሱ ስለሚያሳፍር ሰው ይህን ያደርጋል ተብሎ ለማመን ስለሚከብድ ያውም አታድርጉ የሚል አካልና ቅዱስ እግዚአብሔርን አጣድፈው መስቀል ላይ አዋሉት። የዝማሪያቸው መገለጫ ምን የሚል እንደነበረ ታውቃላችሁ? እሁድ ዕለት የነበረው የናዝሬቱ ኢየሱስ አንተ የዳዊት ልጅ መባል ይገባሃል፣ የዳዊት ልጅ ሆይ አንተ መድኃኒት ነህ፣ አሁን አድነን፣ ታድነን የመጣ የሰላም ንጉሥ አንተ ነህ፣ በእግዚአብሔር ስም የሚመጣ እርሱ ቡሩክ ነው፣ መድኃኒት መባል ይገባዋል፣ እውነት መድኃኒት ነህ የሚል ነው። የዓርብ ዝማሪያቸው ደግሞ እንደሚል ታውቃላችሁ? አህዩ ለነ በርባንሃ ለኢየሱስን ይስቀሎ፣ ኢየሱስን ስቀለው፣ ግደለው፣ አጥፋው፣ አስወግደው፣ በርባንን ግን አድንልን፣ ፍታልን፣ አንግስልን የሚል ነው። በርባን ሽፍታ፣ ወንበዴ፣ ሌባ፣ አመፀኛ ነው። ኢየሱስ ክርስቶስ ደግሞ መድኃኒት፣ የዘላለም አባት፣ የሰላም አለቃ ነው። ግን የሰላም አለቃ የዘላለም አባት መድኃኒታችን አስወግደው፣ አንፈልገውም፣ አንሻው፣ ይቅርብን። ኢየሱስ ይቅርብን፣ መድኃኒት ይቅርብን፣ መዳንም ይቅርብን። እንዲህ የሚል ትውልድ የለም በዘመናችን። ትምህርት ቤት ይቅርብን፣ ክሊኒክ ይቅርብን፣ ፋርማሲ ይቅርብን፣ አምቡላንስ ይቅርብን ብሎ ያቃጠለ በልመና የገቡ አምቡላንሶችን በልመና የተሰሩ ትምህርት ቤትና ክሊኒኮችን አቃጥሎ አፍርሶ ትውልድን ከትምህርት ቤት አፈናቅሎ መማር አይቻልም እያለ ተማሪዎችን ከትምህርት ገበታ ያፈናቅል በቀጥታ በእጅ አዙር ደግሞ የጅሎችን የሞኞችን እጅ ተጠቅሞስ ልክ የይሁዳን እጅ ተጠቅሞ አይሁድ እንዳደረጉ የሞኞችን እጅ ተጠቅሞ ትምህርት ቤትን ያዘጋ፣ ክሊኒኮችን፣ ፋርማሲዎችን፣ ቤተ እምነቶችን፣ ጸበል ቦታዎችን፣ ቤተ መቅደሶችን፣ መስጂዶችን ወዘተርፈ ያፈረሰ የወረረ የለም። ታሪካችንን እናጥና። አሁንም ያለንበትን ታሪክ እናስተውለው። ወደፊት የነበረውን ታሪክ ደግሞ እናንብበው። አያችሁት? ኢየሱስ ይሰቀልልን፣ መድኃኒት አንፈልግም። ለዚህ ነው አይሁድ መድኃኒቶሙ ጸሉ የተባለው። መድኃኒታቸውን ጠሉ፣ ሰቀሉት፣ አስወገዱት። ይገርማችኋል። ከነዚህ ሁሉ አምነውበትና አውቀውት ካደረጉት ካጠፉት ይልቅ ደግሞ አላፊ አግዳሚዎቹ ነው የሚያሳዝኑ። በማያውቁት አብረው እየተሳደቡ ያልፉ ነበር። ይገርማችኋል። ከሰቃዮች እኮ ኢትዮጵያውያን በየሚዲያው በየግላችን ማንንም የማናውቀውን ሰው እንደዚህ ነው ተብሎ ሲወራ አዎ እሱ እኮ ብላችሁ ብታዳነቁ ቤትም በማታውቁት ምናልባት መልኩን ልታውቁት ትችላላችሁ፣
ምናልባት አንድ ቀን ባጠገባችሁ አልፎ ይሆናል። ምናልባት አንድ ቀን ሻይ ጋብዛችሁት ይሆናል። ምናልባት አንድ ቀን ትራንስፖርት ላይ አግኝታችሁት ሊሆን ይችላል። ሲወራ ግን እናንተ ኦቨር በጣም ከልክ በላይ ጭራ የምታብራሩ የወሬ ትርጓሜ ይመራል። ኧረ እባካችሁ ረፍት አድርጉ። ይደከማል እኮ አንዳንዴ እስኪ ይድከማችሁ። የቤተክርስቲያን መናጥ፣ የቤተክርስቲያን መገለባበጥ ደስ የሚላችሁ በቤተክርስቲያን መናወጥ፣ በቤተክርስቲያን ስርዓት አልባ መሆን፣ በስርዓት አልባዎች መወረር ደስ የሚላችሁ የዋሃን የክፉዎች ካህናተ አይሁድ መጠቀሚያ እጆች ይሆናችሁ። እባካችሁ እጃችሁን ሰብስቡ። ቤተክርስቲያንን እንታደጋት፣ ሀገርን እንታደጋት ከተባለ የማጠቃለያ መልእክቴ ነው። እጃችንን ሰብስብ። ከምን ከክፉዎች መሳሪያነት ወደ እግዚአብሔር እንመለስ። እግዚአብሔርን እንስማው። እግዚአብሔር ተፈቶ፣ እግዚአብሔር ድኖ፣ እግዚአብሔር ተፈርዶለት፣ ዲያብሎስ ተፈርዶበት ወይም በርባን ተፈርዶበት ቢሆን ኖሮ እኔና እናንተ አንድንም። ምክንያት ስለነበረው እንዲፈርዱበት አደረገ፣ ተሰቀለ። እርቃኑን ያውም አደባባይ ላይ አንድ ወንድ አንዲትም ሴት እርቃናቸውን ሆነው በወላጆቻቸው ፊት እንኳን አይታዩ ካደጉ በኋላ አንድና አንድ እርቃናቸውን የሚያሳዩ ወደድኩሽ ወደድኩህ ተባብለው ለተዋወቁት አካል ለአካል ለተዋሃዱት ብቻ ነው። በአካል መለኮቱ ከስጋው ለተዋሃደው ለሰው ልጆች ግን አደባባይ ላይ እርቃኑን ተሰቀለ። ለጠላት ለዲያብሎስ ይህንን አላደረገው፣ ለመላእክት ይህንን አላደረገው። ለኔና ለናንተ በተዋህዶ እኛን ለመስጠኛን ለሆነ ከስጋችን ስጋ ከነፍሳችን ነፍስ ለተዋህዶ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ለሆነልን ለኔና ለናንተ እርቃኑን በቀራንዮ አደባባይ ላይ ተሰቀለልን። ያኔ ምን አለን? እንካችሁ ስጋዬን ብሉ ለዘላለም ትድናላችሁ። ከዚህ ስጋ የሚበላ ከዚህ ህብስት የሚበላ ለዘላለም ይኖራል፣ አይራብም፣ አይሞትም፣ አይጠማ፣ ሞት አይነካውም ማለት። ስለዚህ እንዳንሞት የክርስቶስ ኢየሱስን ስጋ እንብላ፣ እንደ ቃሉ እንውጣ፣ እንግባ፣ እንደ ቃሉ እንኖር። ያን ጊዜ እኛ ሕያዋን እንሆናለን፣ ሌሎችንም ወደ ሕይወት ማምጣት እንችላለን። ካልሆነ ግን እኛ ሞተን ሌሎችንም ወደ ሞት ጎዳና እንመራለንና የእግዚአብሔር ልጆች እናስተውል፣ ወደ እግዚአብሔር እንመለስ። በነበረን ጊዜ ሁሉ ያስተማረንና የመከረን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መልእክታችን ትምህርታችን ለሌሎች እንዲደርስ ሼር እናድርግ፣ ሰብስክራይብ እናድርግ። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ሀገራችን፣ ህዝባችን፣ ቤተክርስቲያናችን ይጠብቅልን። ይቆያል።